ሌላኛው የኮስት ኦፍ ካፒታል ታይፕ እንግዲህ each and every component of capitalን በዚህ መልኩ ኮምፒውት ካደረግን then overall ምን ይመስላል የሚለውን በዚህ ሴሽን እናያለን ማለት ነው። Once the specific component cost of capital for each long-term financing source have been measured, it is possible to measure the firm's overall cost of capital እንችላለን ማለት ነው። So WACC ወይም weighted average cost of capital that is computed from the firm's existing capital structure allows the firms to obtain a measure of minimum rate of return that must be earned on its entire investment. So የኢንታየር ኢንቨስትመንቱን ነው ኮምፒውት እናደርገው ማለት ነው። ሶ ሲምፕሊ እዚህ ጋር እንደምናየው WACC weighted average of cost of capital እንዴት እናገኛለን? weight of debt times cost of debt in percentage plus weight of preferred stock times cost of preferred stock plus weight of common stock times cost of common stock weight of retained earning times cost of retained earning አድርገን እናገኛለን። በኤግዛምፕል እንመልከተው። አጠቃላይ ፊርሙ 1 ሚሊዮን ብር ምን አደረገ? አኳየር አደረገ በቦንድ፣ በፕሪፈርድ ስቶክ፣ በኮመን ስቶክ። ሌት አሲዩም ይሄ ፊርም ኢኒሻሊ ወደ ገበያው እየገባ ነው እንበል። ሶ ምን ማለት ነው? ሪቴንድ earning የለውም ማለት ነው ሲምፕሊ። ሶ 400 ቦንድ በ1000 ብር ሽጦ 400,000 ብር፣ 500 ፕሪፈርድ ስቶክ በ200 100,000 ብር፣ 5000 ኮመን ስቶክ በ100 ብር 500,000 1 ሚሊዮን። ከዚህ 1 ሚሊዮን ውስጥ ዌይታቸውን እናያለን። ዌይት ማለት ምን ማለት? ከዚህ 1 ሚሊዮን ውስጥ ከዚህ 1 ሚሊዮን ብር ውስጥ አጠቃላይ ካፒታል ውስጥ ዴፕት ብቻውን ምን ያህል ዌይት አለው? ምን ያህል ዌይት አለው የሚለውን ነው የምንሰራለት። ሶ ለምሳሌ እስቲ እዚህ ጋር ለምሳሌ weight of debtን ማግኘት ብንፈልግ 400,000 አለ አይደል? 400,000 400k አለ ወይም ደግሞ ሺ ማለት ነው። ኦቨር ለ1 ሚሊዮን እናደርገዋለን። ምን እያለ ነው ማለት ነው? ኦቨር 1 ሚሊዮን ስናደርግ ምን ስንት እናገኛለን? 0.4 እናገኛለን። 0.4 እናገኛለን። ምን ማለት ነው? ከ1 ሚሊዮን ውስጥ 400,000 ዴፕት ነው ማለት ከ100% ውስጥ 40% ምንድነው? ዴፕት ነው እያለ ነው ሲምፕሊ። የነዚህንም በተመሳሳይ እንደዛ እንሰራ። 100,000 ሲካፈል 1 ሚሊዮን 10%፣ 500,000 ሲካፈል 1 ሚሊዮን 50%። ኮምፖነንት ኦፍ ኮስቱ ደግሞ ኮምፒውት ተደርጎ የመጣው ኮስት ዴፕት 7.3%፣ ፕሪፈርድ ስቶክ 10.3%፣ ኮመን ስቶክ ደግሞ 16% ነው ኮስታቸው። ሶ ሲምፕሊ ዋክን እንዴት ኮምፒውት እናደርጋለን? ዋክን ሄው weight of debt 0.40% ሲባዛ በኮስት ኦፍ ዴፕት 10% weight ሲባዛ በ10.3% ኮስት weight of equity 50% ሲባዛ በኮስት ኦፍ ኢኩዊቲ ከዛን 11.95% እናገኛለን ማለት ነው። This rate can be used to evaluate any capital project as a discount rate. እንደ ዲስካውንት ሬት ሆኖ በካፒታል በጀቲንግ ጊዜ ያገለግለናል። Then the company should accept capital projects with a rate of return less than 11.95%. So 11.95% ኮስቱ ነው ካለን then ከዚህ ሬት ኦፍ ሪተርን less than የሆኑ ኮስቶ ኢንቨስትመንቶችን ምን ማድረግ ይችላል ማለት ነው? አክሰፕት ማድረግ ይችላል ማለት ነው። ሶ ሞር ኦር ለስ ኮስት ኦፍ ካፒታልን በተመለከተ ጀነራል ሰመሪው ይሄንን ይመስላል። በቀጣይ ደግሞ አንድ 5 ጥያቄዎችን በተማርነው መሰረት ኤግዚት ቤዝድ የሆኑ ጥያቄዎችን ይዤላችሁ እመጣለሁ ማለት ነው። Thank you for your attention። ጥያቄውን በደንብ ለማየት ሞክሩ። አመሰግናለሁ። Thank you።